እኔ በቃ ሞራሌ ተነካ። በእውነት እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። አሁን እኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አልደረስኩም። ምን እያደረግህ? አልደረስኩም። ልጁን እገለዋለሁ፣ እናቱን እገላታለሁ፣ አንተንም እገላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። ስለዚህ የሰው ህይወት ያሳዝናችሁ። በቃ ቃኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጠሬ ግን እምቢ እንዳለኝ ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገ? እንደዛ ያስደረገ ሰውነት አስቆራርጦ ያው ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘህ ነው። እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጥ ያድርገው ማለት ነው። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። ማንም ሰው ይድገምብኝ እኔ ላይ አይሰራም የሚል እምነትና አመለካከት ቢኖራቸው ምንም ችግር የለም፣ እውነትም አይሰራም ነበር። አቃቤ ርዕስ የሚባል አለ፣ የመተት መከላከያ። አይ ቲንክ ጠንቋይ ካዳሚ ትመስለኛለህ አንተ። ምክንያቱም ቪዲዮዎች ላይ ብዙ ጊዜ ጠንቋይ መተት ምናምን የምታወራቸው ወሬዎች ራሱ ስለ ክፉ መናፍስት በቃ ስራ እንዳለ ነው ይመስለኝ። እና አንተ ማን ስለሆንክ ነው የእሳቸውን ህሊናና ልቦና መርምረህ አምላክ ነኝ ለምን አትለንም? አንደኛ ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አንሰግድላትም። ዛሬ ጀምሮ በማርያም ምልጃ ማመኔን አቁሜያለሁ። ጽዋው የዕቃቤ ጽዋ ነው። በጫማ አይገባም፣ እንቁላል ተበልቶ አይገባም፣ ዶሮ ተበልቶ አይገባም፣ ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለዕቃቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን አለ። ከዚህ በፊትም እዩ ጩፋ እንደዚህቹ ፕሮቴስታንት ልጅን አምጥቶ እንደዚህ አይነት ነገር ሲያስለፈልፋት አይቻለው። ይቺ የምትናገረው እኔ ጠንቋይ ነኝ የጠንቋይ ቤተሰብ ልጅ ነኝ እያለ መንፈሱ ያወራል ማለት ነው። ውሸት ነው። መድኃኒዓለምን ውሸት ነው። ልጅቷ ጴንጤ ናት፣ እናቷ ጴንጤ ናት፣ አባቷ ጴንጤ ናቸው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። ተፈጣሪ ማምለክ ጣዖት አምላኪነት ነው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ሰላም ክብራንና ክብራን ኦርቶዶክሳውያን እንዲሁም ክርስቲያን የሆናችሁ በሙሉ ኢትዮጵያ ውስጥ ፕሮቴስታንት፣ ጴንጤ፣ ካቶሊክ እንዲሁም ሙስሊምም ብትሆን እውነቴን ነው። ዛሬ የማስመለከታችሁ ቪዲዮ እንግዲህ በእነዚህ በሐሰተኛ ነቢያቶች እየተደረገ ያለውን የማጭበርበር በተለይ የሚሰራውን የግፍና የወንጀል ጥግን የሚያስመለክት ቪዲዮ ነውና ሁላችሁም ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው እውነቴን ነው እንዲዳረስ። እነዚህ ነፍሰ በላዎች እንግዲህ የሰው ልጅ በቁሙ ማለት ነው በቁሙ እናድናለን እንፈውሳለን እያሉ ግን የሰው ልጅን የሚያህል ክቡር የሆነውን የሰው ልጅ የሚያህል ግን ምን ያህል በቁሙ ራሱን በቢላ በተለያየ ነገር እየተለተለ እንዲያጠፋ መንፈሱ አዞኛል እያለ እንግዲህ እዩ ጩፋ ዛሬ ይሄንን ቁረጥ ነገ ይሄንን ቁረጥ እያለ ምን ያህል በዚህ ልጅ ነፍስ እንደተጫወተበት እንግዲህ የሚያሳይ ቪዲዮ ነው። እውነቴን ነው። እኔ በዚህም በዚያም ብሎ ከራሳቸው ቤት እያንዳንዳቸው ቪዲዮ ይልኩልኛልና በጣም በሚያሳዝን ሁኔታ ህግ የለም ኢትዮጵያ ውስጥ። እውነቴን ነው። እነዚህ ሰዎች የተለያየ ቦታ የተለያየ ክብር የራሳቸው የሆነ ብዙ ሰው አላቸውና እንደ ይሄን ያክል ግፍ እየሰሩ ለምንድነው መንግስት ለዜጎቹ ለምንድነው ከለላ ማይሰጠው? ውሸትም ከሆነ እንደነዚህ አይነት ቪዲዮዎችን የሚሰሩ ሰዎችን ደግሞ ለምንድነው
ወደ ህግ ቀርበው እንዲጠየቁ የሚያደርግን አድርጎ ኢትዮጵያ ውስጥ ክሊር የሆነ ነገር እንዲፈጠር የማይደረገው እውነቴን ነው። ስም ማጥፋትም ከሆነ እውነትም እንዲህ አይነት ወንጀል የሚፈጸም ከሆነ ለምንድነው መንግስት ጣልቃ ማይገባው በእነዚህ አይነት ሰዎች መሃል እያልኩኝ ሁሉ ጊዜ ራሴንም ህብረተሰቡንም መንግስትንም የምጠይቅበት ጥያቄ ነውና እስቲ ወደ ቪዲዮ ሂዱና እያንዳንዳችሁ ኢትዮጵያውያን እውነቴን ነው እነዚህ ሐሰተኛ ነቢያት የሚባሉት ምን ያህል የሰው ልጅ ላይ የሚያደርሱት ነገር እኔ ዘግናኝ ማአት ቪዲዮ አለኝና እውነቴን ነው። እስቲ ዛሬ ደግሞ ይሄንን ቪዲዮ ተመልከቱት። ይመቻችሁ። ማስተላለፍ ፈልጋለሁ ስለሚሰማው ልክት ካለ ማስተላለፍ ይችላል። እኔ በቃ ሞራሊ ተነካ። በእውነት እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። አሁን እኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አልደረስኩም። ምን እያደረግህ? አልደረስኩም። ልጁን እገለዋለሁ፣ እናቱን እገላታለሁ፣ አንተንም እገላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። መልካም እረኛ ለበጎቹ ብሎ ራሱን መስዋዕት የሚያደርግ ስለ ሰው ህይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ ይላል። ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሀብታም ከሆነ በዝነኛ ታዋቂ ሀብታም የሆኑ የሚሄዱት በዝናቸው ላይ ዝና ለመጨመር፣ በሀብታቸው ላይ ሀብት ለመጨመር፣ በእውቅናቸው ላይ እውቅና ለመጨመር፣ እንደገና ደግሞ በስራ ፉክክር ስለዚህ የሰው ህይወት ያሳዝናችሁ። በቃ ቃኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገ እንደዛ ሰውነቴን አስቆራርጦ ያው ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘኝ ነው እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጥ ያድርገው ማለት ነው። እሱ ደስ አለው ደግሞ እሱን አስደሰትኩት ደግሞ ካልኩኝ እኔ ፈጣሪን እንዳስደሰትኩኝ ነው የምቆጥረው። ያው የመጥፎ ነገር መሳካት ሁሉ ከሰይጣን ነው። ግን እንዳጋጣሚ ይሆንና የሚለው ሐሳብ ይሳካለታል። የዛኔ ደግሞ ይሄን ያህል ገንዘብ አመጣለሁ ብሎ ቃል ገብቷል ነበረ። ስለዚህ ያንን ቃል አላከበረም ማለት ነው ሰውየው። ስለዚህ እኔን ይጠራኝና ይሄን ሰው አስወግደው ይለኛል። ከዚህ በፊትም ታስሬያለሁ። ሰውም ገድዬ ሰው ማወቅ አለበት። በቃ ሰው ምን አይነት መንገድ ላይ ምን አይነት እንትን ላይ እንዳለው ማወቅ አለበት። ልጅ ነበረኝ። እዚህ ጌታን ካገኘው በኋላ ምስክርነቱን አይታ የልጄ እናት ፈሳኝ ወስደዋለች። ልጁ በተደጋጋሚ ልጄን ወስደው ነበር ወደ ጫካ። በቃ ልገለው ላርደው ወስደው ነበር። አሁን ቸርች እዛ አባልነትህ እዛ ነው? የት ነው? እድር ላይ ቁብ ላይ እንኳን ሰው ሲቀር የት ቀረ እንኳን እኮ ይባላል። አንድም የሚፈልግ ሰው እኮ የለም እኮ። ያም ይመጣል በቃ ለሆነ ነገር ለማሟሟቅ የነሱን እንትን ለማለት ያደርጋል። ከዛም ወደ ጎን አንተ ምንቱን እግዚአብሔር ብቻ ለሁሉም ነገር እኮ ይፈርድ። እስር ቤት ሆኖ አልተወኝም ነበር። በቃ ውስጤ በጣም አዘነ። ከክራይስት አርሚ መጥተው አልጠየቁም? ማንም የመጣም የለም ሲጀመር። በቃ መጥቶ እንኳን እግዚአብሔር ያጽና እንደዚህ ይሁን እንኳን ያለኝ የለም። ለመጓደዴ አራለንሳችሁ አትዩሉነ ያገኘሁት ቦታ በየባስ ፌርማታ ነው የምተኛው። ዝናብ ሲዘንብ የሆነ ስርተኛ አለው። በእግዚአብሔር ተማመናለሁ። እግዚአብሔርን አምነዋለሁ።
ግን ደግሞ ሰውን አትመልከት እንዴት ይባላል እንዴ? አይኔ ታዲያ ለምን ተፈጠረ? እኔ እኮ አንተ መመልከት እኮ አለብኝ። ምን አይነት ልብ ኖሮ ነው አስችሎ እደውልልሃለሁ ብለህ ስልክ በቃ እስከ መዝጋት? እኔ ራሴን ሁላ በቃ ላጠፋ ነበር። ምርር ብሎኝ በቃ። እቺ ጴንጤ ለኦርቶዶክሳን ጥያቄ ጠይቃለች። ኦርቶዶክሳዊ መልስ እንሰጣታለን። ኦርቶዶክሳን ከናንተ የሚጠበቀው ሙሉ መመልከት ነው። አካውንቴን እንዳትገሉት። ለ10 ሰው ሼር ማድረጋችሁን እንዳትረሱ። ሁላችሁም አዳምጧት፣ እመለስበታለሁ። በኢትዮጵያ ኦርቶዶክሳውያን አማኞች ትምህርትና አስተምሮ መሰረት ወደ አብ የሚያደርስ መንገድ ከኢየሱስ ውጪ አለ ወይ? አንዳንድ መምህራኖቻችሁ ከኢየሱስ ውጪ መንገድ አለ፣ ከኢየሱስ ውጪ ወደ አብ የምትደርሱበት መንገድ አለ ብለው ሲያስተምሩ ሰምተን እናውቃለን። ሲነገርም ሰምተን እናውቃለን። ለምሳሌ በመላእክት፣ በቅዱሳን፣ በማርያም፣ በእነዚህ ይበቃል። አደገኛ ቅጥፈት። ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እንደዚህ ይላል፣ እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በማን በቀር? ከወልድ በቀር ወደ አብ የሚመጣ የለም። የኦርቶዶክሳዊ ትልቁ ትምህርታችን ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ያለው ክርስቶስን አንግሳ፣ ክርስቶስን በቤተ ክርስቲያን ራሷ ላይ አስቀምጣ ክርስቶስን የምትሰብክ ቤተ ክርስቲያን በእኔ በቀር ወደ አብ የሚቀርብ ሌላ ፍጡር አለ ብላ አስተምራም አታውቅም። መጽሐፍ ቅዱስ እንደዚህ ይናገራል። በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ የበደለው ማን ነበር? የሰው ልጅ ነበር። በመጀመሪያ በአዳም የነበረ ኃጢአት ወደ ዓለም መጣ ይላል ሮሜ ምዕራፍ 5 ላይ። ወደ ዓለም የመጣው ሞት እንግዲህ በማን ተደመሰሰ? በልጁ በኢየሱስ ክርስቶስ። ሚስጥረ ሥላሴ ስንማር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ምንድን ነው? እስትንፋስ ነው። ስለዚህ አብ አንድያ ልጁን ሰዶ ዓለምን አዳነ። ዓለምን ሲያድን ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ፍጹም ሰው ነው። ምን? ፍጹም አምላክ ነው። ሰውነቱ ማንን ይወክላል? እኛን ይወክላል። መለኮት ውስጥ ደግሞ ከአብና ከመንፈስ ቅዱስ ጋር እኩል ያደርገዋል። እኔን ያየ አብን ያየ፣ እኔና አብ አንድ ነን ስላለ ማለት ነው። ስለዚህ አምላክ በስጋ ሞቶ ዓለምን በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ አድኖናል። ስለዚህ ያም የመጣብንን ኃጢአት ያ ጥንታ አብሶ በእግዚአብሔርና በሰው ልጅ መካከል የነበረውን የጠብ ግድግዳ ያፈረሰው ማን ነው? ኢየሱስ ክርስቶስ ይባላል። ስለዚህ ያ ኢየሱስ ክርስቶስ የተባለ አምላክ ወዴት ያቀርበናል? ወዴት ያደርሰናል? ወደ አብ ያደርሰናል። ስለዚህ የትኛውም ፍጡር ወይም መላእክት በእግዚአብሔርና በሰው ልጅ መካከል አልቆመም። ይሄ ቤተክርስቲያን የምታስተምረው ትምህርት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ቅዱሳን፣ እመቤታችን፣ መላእክት፣ ጻድቃን የምንለምነው የምናከብራቸው አማላጅነታቸውን የምንጠይቀው ከወልድ ጋር ከማን ጋር? ከወልድ ጋር ላለን ግንኙነት ነው። ከአብ ጋር አይደለም። ከወልድ ጋር ላለን ግንኙነት እገዛ እንዲያደርጉልን ነው። ስለዚህ ወልድን ትተን ወደ አብ ለመሄድ አይደለም ነው። ቅዱሳን የሚማልዱት በጌታችን በኢየሱስ ክርስቶስ ስምና እርሱ በሰጠው ምንድነው? ስልጣን ነው። ስለዚህ አማላጅነታቸው ሁሉ የሚያተኩረው ወደ ወልድ ነው። ወልድ ደግሞ ወደ አብ ያደርሰናል የሚል ትምህርት ያለው እንጂ ወደ አብ የሚያደርሰን ቅዱሳን ሰማዕታት ናቸው፣ ጻድቃን ናቸው፣ መላእክት ናቸው ብለን አላስተማረም። አትጠፊ፣ እንወድሻለን። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይርገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም ሰሙ ካላችሁ ድገሙብኝ። እኔ እኮ ምንም ችግር የለውም። በጌታ በኢየሱስ አምነው ተማምነው ማንም ሰው ይድገምብኝ እኔ ላይ አይሰራም የሚል እምነትና አመለካከት ቢኖራቸው ምንም ችግር የለም፣ እውነትም አይሰራም ነበር። አቃቤ ርዕስ የሚባል አለ፣ የመተት መከላከያ። አይ ቲንክ ጠንቋይ ካዳሚ ትመስለኛለህ አንተ። ምክንያቱም ቪዲዮዎች ላይ ብዙ ጊዜ ጠንቋይ፣ መተት ምናምን የምታወራቸው ወሬዎች ራሱ ስለ ክፉ መናፍስት በቃ ስራ እንዳለ ነው ይመስለኝ። እና አንተ ማን ስለሆንክ ነው የእሳቸውን ህሊናና ልቦና መርምረህ አምላክ ነኝ ለምን አትለንም? አንደኛ እሳቸው በእግዚአብሔር ኃይል እንደሚያምኑ እየተናገሩ
አይ አይደለም እሳቸው መከላከያ ስላላቸው ነው እንዲሚሉት ብለ የምትለው ከየት አምጥተው ነው? ልክ ሁሉ ጊዜ እንደምንናገረው ማርያምን ታመልኳታላችሁ ይላሉ። አይኛ እናመልክም ስትሏቸው ደግሞ ምን ያሉ ታመልኳታላችሁ ብሎ ራሳቸው መልስ ይሰጣሉ። እንዲህ አይነት ጥያቄና መልስ መፍጠር ሁሉ ጊዜ ስራቸው ነው። የመናፍቃን ስራ ነው ባይዘው። አሁን ምን ይያለ ነው? እኔ በእግዚአብሔር ኃይል ነው ማምነው የትኛው መተት ጥንቆላ እኔ ላይ አይሰራም ብለው ሲናገሩ አይ መከላከያ ስላላቸው ነው ብሎ መልስ ራሱ ይሰጣል ማለት ነው። እና እኔ አይ ዶንት ኖ አሁን አንተን ራሱ እንደዚህ ነው ብሎ ለመፈረጅ ራሱ ግራ ይገባል። ምክንያቱም እያንዳንዱን የቤተክርስቲያን አባት እየተከተልክ በቃ ለኔ ግብአት ይሆነኛል የምትለውን በተሳሳተ መንገድ እየተረጎምክ እዚህ ሚዲያ ላይ አምጥተህ ታቀርባለህ። የት አባ ገብረ ኪዳንን አንተ ከሚዲያ በዘለለ የታቃቸዋለህ? እንዲናቸው ብለህ የምትፈርጀው በአካል ታቃቸዋለህ? የት አውቃቸው ነው እንደዚህ ልትል የቻልከው ራሱ? እና አንዳንድ ጊዜ ካሜራ ደቅነን የውሸት ወሬ ፍለፊት እያየን ራሳችንን እያየን የምንቀርጸው ቪዲዮ ራሱ አይወቅሰንም እንዴ? እንዴት ነው ወገን? በእርግጥ የመናፍቃን ተግባር ውሸት ነው። ስለዚህ ያን ያህል አያስገርምም። ግን አንዳንድ ጊዜ አትሊስት እንደ ህሊና ያለው ሰው እንደዚህ አይነት ነገሮችን በጭፍን መጥቶ የሚናገረው እንዴት እንደሆነ አላውቅም። ምናልባት አንተ ድሮ እንደዚህ ታደርግ ሊሆን ይችላል አላውቅም። ግን አንተ አደረግከው ማለት ሌሎች ሰዎች ያደርጉታል ማለት አይደለም። እንኳን እሳቸው አንተ ራሱ በእግዚአብሔር ኃይል አምናለሁ ትላለህ። ምን ማለት እንደፈለኩ ይገባል። ለማንኛውም አይዞህ ነው ምንልህ ወዳጄ፣ አይዞህ ትድናለህ፣ በርታ ነው ምንልህ። ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አንሰግድላትም። ማርያም አታማልድም። ዛሬ ጀምሮ በማርያም ምልጃ ማመኔን አቁሜያለሁ። የዲያብሎስ መንፈስ የሰውን ልጅ ሁሉ ከናቱ ቅፍ ሊያርቅ ኑ ወደኔ እያለ በጩኸት ይጣራል። እውነቱ ግን ይህ ነው። ያለ ማርያም መኖር እንኳንስ በእውን በህልም የሚያስፈር እና አንድ ፍሬ ጤፍ በሚሊዮን ቢሸጥ አንድ ጉርሻ ምግብ 10,000 ቢያወጣ የዲያብሎስ መንጋ ከፍቅሯ ሊለየኝ እልፍ ሆኖ ቢመጣ የመናፍቅ መንጋ ስሟን ጠራህ ብሎ 1000 ጊዜ ቢቆጣ ቃል ኪዳን አለብኝ ከአማኑኤል እናት ከወላዲት አምላክ ከቅፏ ላልወጣ በጭራሽ ወይ ረስቸው። ከታች ሜንሽን ያደረኩትን አካውንት ፎሎ በማድረግ የ20,000 ብሩን ቻሌንጅ እንዳሸንፍ አግዙኝ። ጸበል ገብርኤል ተብሎ ይሞላል። የጭብሳ ጸበል ነው ተብሎ የማን ተብሎ ጭብሳ ነው የሚባለው። ውቃቢው ማታ ላይ ይመጣል። ቀን በገብርኤል ስም ነው፣ ማታ ደግሞ ጭብሳ የሚባል ውቃቢ አለ። በእንትን እየቀዱ በሽክና እየተቀዳ ሰው ላይ ይረጫል በጭራ። ጽዋው የውቃቤ ጽዋ ነው። በጫማ አይገባም። እንቁላል ተበልቶ አይገባም። ዶሮ ተበልቶ አይገባም። ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለውቃቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን አለ። በተደጋጋሚ እነ እዩ ጩፋ፣ እነ ዮናታን አክሊሉ፣ እነ ሄኖክ ጂፒኤስ የተለያየ በቃ የነሱ ወንጌል ማጣፈጫ ቤተክርስቲያን ናት። ከዚህ አጋጣሚ አንድ ነገር ነግሬያችሁ ነበር። ከሄኖክ ጋር በተያያዘ ከአጋንንት ጋር ቁርኝነት እንዳለው ራሱ እኔ ነኝ ከአጋንንት ጋር ቁርኝነት ያለኝ እያለ መንፈሱና እሱ ሲያወሩ አይታችኋል። ይሄ ደግሞ እዩ ጩፋ ደግሞ ዝም ሲል ጭጭ ሲል ነገሮች ደስ አይለው። በቃ ጭር ካለ ደስ ስለማይለው ቤተክርስቲያን ላይ አንዳንድ ሐሳብ እንዲሰጡ ሰዎችን የዳቦና የእንጀራ እየሰጣቸው የተለያዩ ነገሮችን ያደርጋል። ከዚህ በፊትም እዩ ጩፋ እንደዚህቹ ፕሮቴስታንት ልጅን አምጥቶ እንደዚህ አይነት ነገር ሲያስለፈልፋት አይቻለው። ይቺ የምትናገረው እኔ ጠንቋይ ነኝ፣ የጠንቋይ ቤተሰብ ልጅ ነኝ እያለ መንፈሱ ያወራል ማለት ነው። ውሸት ነው። መድኃኒዓለምን ውሸት ነው። ልጅቷ ጴንጤ ናት፣ እናቷ ጴንጤ ናት፣ አባቷ ጴንጤ ናቸው። አሁን ችግሩ እናንተ ኮፒሊንግ አታደርጉም። ይህ ሐሳብ ቤተክርስቲያን ላይ ሲዋሽ እናንተ ይህን ነገር አታሳዩልኝም ማለት ነው። ውሸት ነው። ደግሞ በገብርኤል ስም በሚካኤል ስም ነው ጠንቋይ ቤት የምናስተካክለው። ሊደረግ ይችላል።
በቀናቶች ሊደረጉ ይችላል። እንኳን በገብርኤል እንኳን በሚካኤል እንኳን በቅዱሳን ስም አይደለም በስሜ ምኖች ይመጣሉ፣ ሐሰተኞች ይመጣሉ። ምን ብለው? እኔ ኢየሱስ ነኝ ብለው። ስለዚህ የዛሬው ድራማ ምን አላለ? አልተሳካልህም። ቤተክርስቲያንን ካለካ የሰራ ስለማይመስል ማለት ነው። አንቺ ደግሞ ተነቅቶብሻል። አትዋሺ። ቤተሰቦች ጠንቋዮች አይደሉም፣ ጴንጤዎች ናቸው። ነገ ከነገ ወዲያ ደግሞ ይህንን ነገር ቪዲዮን አይተሽ መልስ ካልመለሽ ስምሽን ከነ ቤተሰቦችሽ እጠራለሁ። ስለዚህ ቤተክርስቲያን ላይና ቅዱሳን ላይ የሚደረግ መዋሸት ይብቃላለሁ። ይህንን ቪዲዮ በመድኃኒዓለም ሼር አድርጎልኝ። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። ተፈጣሪ ሳንት ተፈጣሪ ማምለክ ጣዖት አምላኪነት ነው። መድኃኒት ማለት አዳኝ ወይም የሚያድን ማለት ነው። ታዲያ ግን ይህንን ቃል ለፍጡራን መጠቀም አሁን ወንድማችን እንደተናገረው ጣዖት አምላኪ ያስብላል? ኧረ በፍጹም አያስብልም። እስቲ ለማስረጃ ያህል ከሐዲስ ኪዳን መጻሕፍት ብቻ የተወሰኑ ጥቅሶችን እንመልከት። ቅዱስ ጳውሎስ ጢሞቴዎስን ሲናገረው በመጀመሪያ መልእክቱ ምዕራፍ 4 ቁጥር 16 ላይ እንደዚህ ይለዋል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። እሺ ይህን ብታደርግ ራስህንም የሚሰሙንም ታድናለህና ይለዋል። ጳውሎስ ጢሞቴዎስን ታድናለህ ብሎ ስለተናገረው ዘል ጳውሎስ ጣዖት አምላኪ ነው ማለት ነው? ኧረ በፍጹም አይደለም። ጢሞቴዎስስ ፈጣሪ ሆነ ማለት ነው? ኧረ አይደለም። ኦኬ፣ ተጨማሪ ጥቅስ ቅዱስ ጳውሎስ አሁንም ሲናገር በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 22 ላይ እንደዚህ ይላል፣ ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ኦኬ፣ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በነገር ሁሉ እንደነርሱ ሆንኩ ብሎ ይናገራል። አድን ዘንድ ብሎ ስለተናገረ ጳውሎስ ጳውሎስ ራሱን አምላክ አደረገ ማለት ነው? ፈጣሪ አደረገ ማለት ነው? ይህ ማለት ምን ማለት እንደሆነ ታውቃላችሁ ጋይስ? አንድ ሙስሊም ለምሳሌ አሁን ያልኩላችሁን ጥቅስ አንብቦ ጳውሎስ አድን ዘንድ ብሎ ስለተናገረ እነዛን ሰዎች ያዳናቸው ጳውሎስ እንጂ ኢየሱስ አይደለም ማለት ነው ብሎ ጥያቄ ቢያነሳ ልክ እንደዛ እንደማለት ነው። የወንድማችን ጥያቄ ወይም አርጊመንቱ ልክ እንደዚህ የመሰለ ነው። ተጨማሪ ማስረጃ ያዕቆብ ሲናገር በመልእክቱ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ ኃጢአተኛን ከተሳሳተበት መንገድ የሚመልሰው አለ ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይረዳ ይላል። አንድን ኃጢአተኛ ከተሳሳተበት መንገድ የሚመልሱ ሰዎች ነፍስን ከሞት አዳኑ፣ የኃጢአትንም ብዛት ሸፈኑ ተብሎ ይነገርላቸዋል። እነዚህ ሰዎች እንደው ፈጣሪ ሆኑ ማለት ነው? ኧረ በፍጹም አይደለም። ኦኬ፣ የመጨረሻ ማስረጃችን ይሁዳ ሲናገር በመልእክቱ ቁጥር 22 ላይ አንዲት ምዕራፍ ነው ያለችው። ምን ቢል ጥሩ ነው? አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። ኦኬ፣ ፍጡራን ሁኑ እያለ ነው? ኧረ በፍጹም አይደለም። ይህቺ ማዳን የምትለው ቃል ስላለች ብቻ ግዴታ እንደው ሰዎችን ፈጣሪ ያደርጋል ማለት አይደለም። ጣዖት አምልኮ የሚያስችልም አይደለም። በወንድማችን አካሄድ እንለፍ ቢባል ጠቅላላ የሐዲስ ኪዳን ጸሐፍቶች ሁሉ ጣዖት አምላኪ ናቸው ባስባለ ነበር። ግን እንዲህ አይደለም። ታዲያ ግን እነዚህ ሁሉ ያነሳናቸው ሰዎች በራሳቸው የሚያድኑ ሆኖ ነው? ኧረ በፍጹም አይደለም። ቅድስት ድንግል ማርያም በራሷ የምታድን ሆኖ አይደለም። ይልቁንም ግን ስለኛ ትጸልያለች ነው። በጸሎቷ በልመናዋ ጌታ ኢየሱስ እንዲያድነን ታደርጋለች ነው። ያዕቆብ እንደተናገረው በመልእክቱ ምዕራፍ 5 ቁጥር 15 ላይ የእምነት ጸሎት ደዌውን ያድነዋል፣ ጌታ የሚያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል እንዲል። የእምነት ጸሎት ኃጢአትን እንዲሰረይ የሚያደርግ ከሆነ የእመቤታችን ጸሎት ኃጢአት ማለት ኃጢአታችን እንዲሰረይ የማያደርግበት ምን ምክንያት አለ ነው? ከዛ አንፃር ታድናለች ተብሎ ሊነገር ይችላል።